አንተም እኮ ልክ አይደለህም። ልክ ያልሆንክበት ቦታ ደግሞ ልክ አይደለህም ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብረሽ ሁኚ ታገሺው እንዲህ ነው እንዳ ነው ሁሌ ማባበያ ምሰጣት? አንተ ለራስህ ቆፍጠን ብለህ እንትን አትልም እንዴ? አንተ የማይሆን ቦታ ላይ ሲጠሩ አንተ ከነሱ ጋር ህይወት ጨርሻለሁ ብለሃል አይደል እንዴ? ከፍቅር ጋር የፍቅሯ ተዋት፣ በማይመለከታት ቦታ ተጠልቅ ያለች ሴት ናት። ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከነሱ ጋር ድርሽ ምን ያስብልሃል? እዚች ጋር ከሄርሚ ጋር ህይወት ጀምረሃል አይደለ? ህይወት እስከ ጀመርክ ድረስ እሷን ይዛ ለሚጠሩ ነገር ኢግኖር እያደረክ ለምን ህይወትህን መኖር አቃተህ? አንተ በየጊዜው እኔስ አንገቴ መድፋት አለብኝ? እንደዚህ ሆነ አብረሽ አንገቴን መድፋት የሆነ ነገር አንገቴን መድፋት አለብኝ? የለብኝም። ህይወትህን በቃ አዲስ ህይወት ጀምሬያለሁ ስትል እሺ በቃ ወንድሜ ተመችቶኛል በቃ ቀጥል ብዬ አልኩኝ። እንደገና ሌላ ነገር ደግሞ ሲመጣ ይቺ ልጅ እኔ ስህተት ነኝ እሺ ልቻል አንተ ትተሽኛል ምናምን ለምትለው እኔ አንተን ትቼ ካላቅም መተውም አልፈልግም። ለነሱ ወንድሞች ለሚያደርጉበት እንኳን ልቦና ይስጣቸው እያልኩኝ መልሻቸው አንድ አርጋቸው እያልኩኝ የምል ሴት ነኝ እንጂ አንተን መተው ፈልጌ አይደለም። ግን ስህተት ሲኖርብህ ደግሞ ልናገርህ ግዴታ ነው። ለምን እንዲያደረግሽ ማለትም የለብህም። ለምን ጥፋት ካጠፋ ጥፋተኛ ነህ ማለት ነው። ጥፋትህ ምንድነው? የተሰራብህ ነገር ልክ እንዳልሆነ ከሰማው ቪዲዮ ካየኸው በደንብ ይገባሃል። ምክንያቱም እቺ ልጅ ልክ እንዳልሰሩ ተናግሬያለሁ። አንተ አውቀ ፈልገኸው ይሄንን ነገር እንዳልሆንክም ተናግሬያለሁ። ይሄንን የሚያሳውቅ ማንኛውም አይን ያለው ሰው አይቶ የሚፈርደው ጉዳይ ነው። ተገደህ እንጂ ፈልገህ እንዳልሆነ ማለት ነው። ግን አንተ የሆነ ነገር በሆንክ ቁጥር ሁሉ ተሰቃይ። እሺ ሚስት አግብታት ቢሆን እናቴ ዋጋ ክፈይ፣ እንደዚህ ነው ነገ ያልፋል ባልሽን መልሽ እንደዚህ ልል እችላለሁ። እቺ ልጅ ከጎኒ ሰው አለ ባለች ሰዓት ላይ እንዲህ የሆነች በየጊዜው ሰላም አይሰጡህም። ከዚህ ሀገር ወይ ሽሹ እንጂ ሁለታችሁ አብራችሁ እስከሆናችሁ ድረስ እዚህ ማንም ሰው ሰላም አይሰጣችሁ ብዬ ነግሬሃለሁ። ገብቶሃል አይደል? አሁን ላስተካከል እንጂ እኔ ማድረገውን እሱን አውቃለሁ። በቃ እሱን እኮ ነው የምልህ። ግን ደግሞ ቢያንስ እሷን ተስፋ ከምታስቆርጃት እኔ በቃ ነገሮችን እንትን ማለት ትቼ ነበር። አሁን እሷ በዚህ ሰዓት ማንንም ሰው እንትን ማለት አትፈልግም፣ እኔንም ማግኘት አትፈልግም ምናምን ለምን ነገሮች እስኪረጋገጥ ድረስ ማለት ነው። ሲቀጥል ፍቅር ሄርሜላ ነው፣ ፍቅር ሩታ፣ እንደገና ደግሞ ፈረንጁ አንድ ላይ ኤፍሬም አንድ ላይ ሆነው የቀመሙት ነገር እንደሆነ ግልጽ ነው። ሁሉም ነገር እዚህ ጋር ሁሉም ሰው እያስመሰለ ነው ያለው፣ ሩታም ብትሆን። ስለዚህ የሁላቸውም እጅ አለበት። ነገ ከነገ ወዲያ ሁሉም ነገር ግልጽ መሆኑ አይቀርም። ግን ደግሞ እስከዛ ድረስ ቢያንስ ሄርሜላ ተስፋ እንዳትቆርጥና ከጎኔ እንድትሆን ማድረግ ትቼ ነበረ። ዴቭም እንደዛው በቃ ከሷ ጋር ሆነ። ጭራሽ ትላንትና ደውሎ